ሰላም ቤተሰብ የምር አላስችልሽ ብሎኝ ነው ተመልሼ የመጣሁት ማለት ነው። እኔ ያየሁትን ጉድ ገብታችሁ ማየት አለባችሁ። ቢና የሚባል ዩቱበር የምንቴ ጓደኛ፣ ምንቴ ማለት እንግዲህ ሀይሚን አፈቅርሻለሁ ብሎ እንደዛ ሚዲያውን ብጥብጥ ሲያደርግ የነበረ ልጅ ነው ታውቃላችሁ። እና ዛሬ እንግዲህ የልጁ አባት ነኝ ብሎ የመጣው ቢና ይባላል። የምንቴ ቤስት ጓደኛ የቅርብ ጓደኛው ነው። እና ስለ ሀይሚ አፈቅርሻለሁ እያለ ሲል ራሱ አብሮት ከምንቴ ጋር ቪዲዮ ላይ እየገባ እየሰራ ነበረ፣ ብዙ ነገር እያሉ ማለት ነው። እና የሀይሚን ድምጽ ራሱ የሪከርድ ከዩቱብ ላይ ለቃቅሞ ሀይሚ ያወራችኝ ብሎ እንትን እያለ አብሮ አጠገቡ ቁጭ ብሎ ድምጹን እየከፈቱ ምናምን ሪከርድ እያሰሙ ነበር። እና ሲጀመር ማለት ነው እዛ ቪዲዮ ላይ ራሱ ገብታችሁ ብታዩ የብሩኬ የድሮ ፍቅረኛ ለአንተ ገንዘብ ከፍላህ ነው ሀይሚና ብሩኬ እንዲለያዩ ምናምን እያለ ራሱ ይሄ የዛሬው ልጅ ምንቴን ሲለው ነበር። እና ይሄ በጣም ከባድ የሆነ ሴራ ነው፣ በጣም ከባድ የሆነ ቤተሰብ። አሁንም ቢሆን ብሩኬና ሀይሚ ከባድ የሆነ ወጥመድ ውስጥ እንደውም እየገቡ ነው። ገብቷቸዋል። ልጁ በዛም በዚህም ብሎ እንግዲህ ወይ ምንቴ ይሆናል ይሄን ነገር ያለበት፣ ምንቴ እዩ፣ ሶስቱ ተመካክረው ነው በእርግጠኝነት ማለት ነው። እና ሀይሚን በተለያየ መንገድ አላገኝ ሲል በዚህ ዙር ጥምጥም ማለት ነው የድሮ ፍቅረኛ ነኝ በሚል በዛ ተመካክረው ልጆቹን ወጥመድ ውስጥ የከተቷቸው ሶስቱ ናቸው። እመኑኝ ማለት ነው። አሁንም የበለጠ ወጥመድ ውስጥ እየገቡ ነው ብዬ ነው እኔ የማስበው። ምክንያቱም ሂዳችሁ እያንዳንዱን ነገር አይታችሁ የእሱ ቤት ራሱ ቢና ቤት ራሱ ገብታችሁ እዩና ቪዲዮዎችን ማለት ነው የዛሬውን ቪዲዮ አይታችሁ የምትረዱት የምትገምቱት ነገር ይኖራል። እና ከባድ ሴራ ተሰርቶባቸው ነው የመጡት እነዚህ ልጆች ማለት ነው። ለሶስት ከባድ ጥንስስ ጠንስሰው ከባድ ሴራ አስረው ነው። አሁንም ቢሆን ሁለቱ ልጆች ነቄ ካላሉ፣ አሁንም ቢሆን እነሱን ማግኘት ካላቆሙ፣ ይሄን ምዕራፍ እስከ መጨረሻው ዘግተው ኮሰር ብለው ከነዚህ ልጆች ካልወጡ ልክ እነ ሩታና እነ አብርሽ የነበሩበት አይነት ህይወት ውስጥ ነው የሚገቡት አሁንም እነዚህ ማለት ነው። እና በጣም ነው የተናደድኩትኝ፣ በጣም ነው የገረመኝ፣ በጣም ነው ያዘንኩትኝ። የሰው ልጅ ክፋቱ በዚህ ልክ አስባችሁታል? እስከ ዛሬ አሁን ለአንድ ወር ጠፍቶ ነበረ። ገብታችሁ ብታው ቻናሉ ላይ ማለት ነው ቪዲዮ ከለቀቀ አንድ ወር ሆኖታል። ምክንያቱም ይሄን ጥንስስ ጠንስሰው ይሄን ሴራ አስረው በቃ እሱ ዘወር ነው ያለ። ገብቷቸዋል። ሀዘን ላይ ነበርኩ ምናምን። በጣም የሚገርማችሁ ሁኔታ እሱ ራሱ ልጁ አለበት 100%። የምሬን ስነግራችሁ የጨረቃ ፋሚሊ ይሄ ልጅ መርገጥ አለብን አውጥተን ማለት ነው። የምሬን ነው ምላችሁ አለበት። ሴራኛው ጠንሳሹ ዋነኛው እሱ ነው፣ ዋነኛው ማለት ነው። እና በጣም ነው ያዘንኩትኝ። የምሬን ነው ምላችሁ። አሁን ደግሞ ከነሱ ጋር በውስጥ እየተገናኘ የሆነ ነገር የባሰ ነገሩን እንዳያቀጣጥለው ነው የፈራሁትኝ። ምክንያቱም እንደዚህ አይነት ነገር ከመጀመሪያውም ተመካክረው ነው እንጂ የመጡት። ሲጀመር ምንም አይነት ነገር ልጁ ከሌላ ሰው ወይም ከሷ ከድሮ ፍቅረኛው ተመልሶ ምንም አይነት ግንኙነት እንደሌለው እኮ ሁሉም ሰው ያውቃል። እሱም እየተናገረ ነበር ተደጋጋሚ ማለት ነው። ስለዚህ ይሄ ነገር እውነቱን ለመናገር ሴራ ነው። በቃ በደንብ ጠንስሰውላቸው ሴራ አዘጋጅተውላቸው ወጥመድ ውስጥ ከተው እያበጣበጧቸው ያሉት እነዚህ ሶስት ልጆች ናቸው፣ እዩ፣ ቢኒና ምንቴ። እመኑኝ ውድ ቤተሰቦቼ፣ አሁንም የጨረቃ ፋሚሊ ከጎናቸው ሁነን ይሄን ነገር እንዲያጠሩ እንዲጠራ ካላደረግን አሁንም የበለጠ ወጥመድ ውስጥ እየገቡ ነው ያሉት። ወጥመድ ውስጥ ናቸው። እመኑኝ እመኑኝ እመኑኝ። የምር ገብታችሁ እዩ አንዳንድ ነገሮችንና ትረዳላችሁ። እዚህ ጋር አስገባላችኋለሁ ፕሮፋይሉን የዩቱቡን ገብታችሁ እየሆነ የነበረው ነገር ምን ተጋግቡ ቢና ጋግቡና ያለውን ነገር በሙሉ አንድ ባንድ መረዳት ትችላላችሁ። ፕሊስ የጨረቃ ፋሚሊ ገብታችሁ እንድታዩ እንትንላለው ማለት ነው። ምክንያቱም ያለውን እውነታ እንድትረዱ። ልጆቹ ጠንስሰውላቸው ነው የመጡት እዚህ ነገር ውስጥ እንደዚህ ያስገቧቸው። ሆን ብለው አቅደው ወጥመድ ዘርግተው ነው የመጡት። እና በጣም ነው የሚያሳዝነው። በጣም ገብቷቸዋል። ይሄ ልክ አብርሽ ጋር የነበረው ሴራ ብዙ ሴቶች እየመጡ እንደዛ ነው እንደዚህ ነው እያሉ ድብልቅልቅ እንዳረጉት ህይወቱን አሁንም በቃ የእነዚህኛዎቹን ህይወት ለመበጥበጥ በደንብ ተዘጋጅተው አስረው በቃ በደንብ ነው የመጡት። እና በጣም ነው ያዘንኩት። የምር ስነግራችሁ በጣም ነው ልቤ የተሰበረው። ገብቼ ሳይ እኔ እኮ ቲክቶክ ላይ አንዳንድ ልጆች አምጥተው እንዲህ ነገር ምንድን ነው የት ነው ማቀው ይሄ ልጅ እያልኩኝ ነበር ራሴን እየጠየቅኩኝ። ዛሬ ሲመጣ ቪዲዮ ላይ ማለት ነው አዲስ አልሆነብኝም። እና ይሄ ልጅ የት ነው ያየሁት የት ነው ማቀው ብዬ ራሴን እየጠየቅኩ ነበርና ቲክቶክ ላይ ስገባ አምጥተውላቸዋል ቆርጠው ምናምን ነገር። ከዛ ቀጥ ብዬ ዩቱብ ላይ ስገባ ማለት ነው ለካ እሱ አብሮ ማለት ነው ከምንቴ ጋር ሲያቦካ በቃ ብዙ መንገድ የሄደ
ብዙ መንገድ ማለት ነው ከምንቴ ጋር ሆኖ ብዙ መንገድ ሲያደርግ የነበረ ልጅ ነው። እነሱ እንዲለያዩ አፈቅራለሁ ብሎ ምንቴ ሲመጣ ብዙ ነገር አብሮ ሲጠነስስ ብዙ ነገር ሲያቦካ የነበረ ልጅ ዛሬ ደግሞ በሌላ መንገድ መጥተው ሀይሚና ብሩኬን ለመለየት ያደረጉት ሴራ ነው። ይህንን ሁላችሁም ገብታችሁ እዩና ነገ ልክ ልኩን ነገ ደግሞ እሱ በራሱ ቻናል እነሱን ይዞ ይመጣል። እየገቡ የሰው ቻናል ነገም ራሳቸውን ከሚያስንቁ ራሳቸውን ቢያስከብሩ ይሻላቸዋል፣ ሁለቱም ማለት ነው። ነገ ደግሞ እመኑኝ በራሱ ቻናል ነው የሚመጡት፣ በዚህ በቢና ማለት ነው። እመኑኝ። ስለዚህ እየተጠቀሙባቸው ነው፣ ህይወታቸውንም እየበጠበጡ እየተጠቀሙባቸውም ነው፣ እየፈመሱባቸውም ነው ማለት ነው። ገብቷቸዋል። በመልካም ነገር መጥተው ቢሆን እሺ ችግር የለውም፣ እነሱም ችግር የለባቸውም የማበረታታት ወይ ደግሞ ሰዎችን የማሳደግ። ግን እነሱን እየጣሉ እነሱን ህይወት እያበጣበጡ እነሱን እያጣሉ መፈመስ በጣም ያስጠላል። የምር እየተጠቀሙባቸው ነው። ገብታችሁ ሁላችሁም ቢናና ምንቴ ጋር ገብታችሁ እንድታወጋ ብዣችኋለሁ። አደራሽ ገብታችሁ ያለውን እውነታ ተረዱ። መልካም